ተይ ብሎ ተው ብሎ ያስታርቃል ብዬ አባቴን ብልከው እኛው መሃል ገብቶ ትዳሬን ብትንትናረገው አለቻት። ያቺ ሴት እንደፈለገች ሌሎቹ እንደሚገለምጡት ገለመጠችኝ፣ ናቀችኝ፣ አትታዘዘኝም፣ እሺ አትለኝም ብሎ ካሰበ የመጨረሻ ነው ሞራል ወንድ ልጅ የሚነካው። ምን ወሬ ተወራ? ነቢያችን ሚስቶቻቸውን አለይሂ ሰላቱ ወሰላም ፈቱ ተባለ። በቃ ሐፍሷ አለቀላት አሉ ሰይድ ዑመር ረዲየላሁ ዐንሁ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. بسم الله الرحمن الرحيم، والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. سورة المجادلة يمجمرون أنكسنا إن شاء الله من كرام. إيش سورة المجادلة تبالالج ويم دمو سورة المجادلة تبالالج. كسورة المجادلة سورة المجادلة مبالو يتشالنو بلوال بكتتا يمعراف ملك تسنس حساب لجلس ميشلو يهوك على سلهون بلوال. بعض المفسرين سورة قد سمع الله أمي بالم سمع الله بلوال مدني نج باتفاق العلماء، إلا ما ذكر عن بعض السلف يمجرش كوابلا عندي آيات التي الصاص تكر كلهم مدني نج بلوال. كسورة الفاتحة سن النساء كان دمتو أسرى آراتو يقرآن مئرافوش مكاكل 58 يوم ترى قطر يمتيزنا 22 አንቀጾች ያሏት የሆነች ምዕራፍ ነች። قد سمع الله ፈረጃ ሁና ነው የወረደችው። ለተጨነቀ ሰው መፍትሄ ሁና ነው የተወረደችው። የዚች ሱራ የሱረቱል ሙጃዲላ ሱራ የመውረዷ ሰበብ የመጀመሪያው አንቀጾች የወረደበት ሰበብ በአንዲት ሴት ሰበብ ነው ብለዋል። ያችም ሴት ኸውላህ ቢንቱ ተዕለባህ ትባላለች አሉ። ኸውላህ ቢንቱ ተዕለባህ ትባላለች። አውስ ብኑ ሷሚት የሚባል የትዳር ጓደኛ ነበራት፣ ባለቤት ነበራት። አውስ ብኑ ሷሚት ረዲየላሁ ተዓላ አንሁ كان شيخا كبيرا في السن بأدمي قفايا لسو نبر بلوال. يا عبادة بن الصامت واندمنو بأدمي وقفايا لنو بزاقر بحل بأدمي وقفايا لسو وطات ليج بيا قبا عين نورم يا قوتو عليجنو አገብታው
እየኖረች እያለ ወካነት ቢሂ ሒዳህ ኃይለኝነት ነበረው ብለዋል። አንዳንዶቹ ሪዋያዎች እንደሚጠቁሙት ደግሞ እንደዚህ ባህሪውን ቀየር የሚያደርገው በሽታ ነበረበትም ብለዋል። ግን አብዛኛዎቹ ሙፈሲሮች የሚሉት ይሄ ሰሐቢይ ረዲየላሁ ተዓላ አንሁ ካነ ሸይኸን ከቢረን ሳአ ኹሉቁህ ባህሪው የተቀየረ የተበላሸ የሆነ ሽማግሌ ነበር ብለዋል። በነገራችን ላይ እድሜያችን እየጨመረ ሲሄድ ባህሪያችንም እየተቀየረ ስለሚመጣ ከሚስቶቻችን፣ ከልጆቻችን፣ ከሌሎችን ቤተሰቦቻችን ጋር ያለንን ግንኙነት በዚህ መልኩ እንዳይሆንብን ጥንቃቄ ማድረግ ይጠበቅብናል። ወጣቱ ቸር ነው። እድሜው ገፋ ያለ ሰው ደግሞ ገንዘብ ላይ ጠባቃ ነው። ወጣቶቹ ተስፋ አላቸው፣ ሽማግሌዎቹ ደግሞ ሰርተን የምናገኝ አይመስላቸውምና ነገሮችን ሁሉ ከድሮ አመጣጣቸው ጋር እያነጻጸሩ እጃቸውም አይፈታምና በተደጋጋሚ ወጪ ሲጠየቁ የመነጫነጭ ባህሪ ያሳያሉ። አላ ኩል ሓል ነገሩ በዚህ ላይ እንዳለ ከዕለታት አንድ ቀን እቤት ይገባል አውስ ብኑ ሷሚት። እቤት ሲገባ ከባለቤቱ ጋር ንግግር ጀመሩ። ሲነጋገሩ ድንገት ተቆጥቶ የሆነ ነገር ተናገራት፣ የሆነ ነገር አለችው፣ የሆነ ነገር ተናገራት፣ የሆነ ነገር አለችው። ተጋጋለ፣ ጠቡን በረታ። ነገሩ በዚህ ላይ እንዳለ አንቲ ከظهሪ ኡሚ አንቺ እንደ እናቴ ጀርባ ሁኝብኝ፣ ሚስቴ አድርጌ አልይዝሽም የሚል በቃ አስጠልተሽኛል አልፈልግሽም አይነት መልእክት የሚያዝል መልእክቱንና ቃላት ተናግሮ አኩርፎ ከቤት ወጣ። ከቤት ወጣና ከጓደኞቹ ጋር ተቀላቀለ። ጓደኛ ደግሞ ፈታ ያደርጋል። አብሮ መሸ፣ አብሮ ዋለ፣ ተጫወተ፣ ምን አለ። ነገሩ ረገበ፣ ቁጣውን በረደለት። ተመልሶ መጣና ባል ከሚስቱ የሚፈልገውን ነገር ፈለገ። ጥያቄ ሲያቀርብ ወላሂ ላ ተመሱኒ አበደን በፍጹም አትደርስብኝም አትነካኝም አልኩት አሉ ራሳቸው ሲናገሩ። እንዴት ነው ባለቤቴ ሆነሽ እንደዚህ የምትገፊኝ ብሎ ፈወተበ ዐለየ ዘሎ ወጣብኝ። ዘሎ ሲወጣብኝ ፈገለብቱሁ ቢማ ተግሊቡ ቢሂ ልመርአቱ አሻበቱ ወጣት የሆነች ሴት ሸምገል ያለን ሰው ልታሸንፍበት በምትችለው ጉልበቷ ገፋሁትና ገፍትሬ ጥዬ ከቤት ወጣሁኝ። ምክንያቱም በጃሂልያ ዚሃር ይባላል። ዚሃር ማለት አንቺ እንደ እናቴ ጀርባ ሁኝብኝ የሚለው ቃል በጃሂልያ ጊዜ ሚስትን እንደ መፍታት ይቆጠር ስለነበረ ያንን ስላወቀች እንጂ አላህን ትፈራለች። ባሏ ለግብረ ስጋ ግንኙነት ጠይቆ አኮረፍኩኝ ተናደድኩኝ በሚል እምቢ አትልም። ወላሂ ላ ተፍዓሉ ሃዛ ይሄን መስራት አትችልም ሐታ አስአለ ረሱለላሂ ሰለላሁ ዐለይሂ ወሰለም ነቢያችንን ሰለላሁ ዐለይሂ ወሰለም ጠይቄ ፈትዋ እስከማገኝ ድረስ እኔ ጋር አትርስብኝም አለችው። እንዴ ፍቺው የኔ ነው ወይስ አይደለም አለና ቀጥታ ወጣብኝ። ሲወጣብኝ ገፈተርኩትና ወደ ጎረቤት ቤት ሄጄ ልብስ ስጡኝ ብዬ ልብስ ተዋስኩኝ። ያለ ልብስ ነው የወጣችው ከመናደዳቸው ጉዳዩ ከመበለሻሸቱ የተነሳ። ልብሴን ቀየርኩኝና ነቢያችን ጋር ሄድኩኝ አለይሂ ሰላቱ ወሰላም። ፊት ለፊታቸው ቁጭ አልኩኝ። ፈጀለስቱ በይነ የደይህ ፊት ለፊት ነው ቁጭ አልኩት። ፈሰአልቱሁ ጠየቅኩት። ባለቤቴ አውስ ብኑ ሷሚት የዑባደት ብኑ ሷሚት የሶሐቢዩ የዛ ወንድም ነው። እንደዚህ አለኝ።
ይፈቀዳል ወይ ብዬ ስጠይቃቸው ማ አራኪ ኢላ ቀድ ሐሩምቲ ዐለይሂ እኔ መቼም ሐራም የሆንሽበት ነው የሚመስለኝ አሉኝ። ሐራም? አዎ። ተፋተን ልንቀር? አዎ። የመጨረሻ ደነገጥኩኛል። ከዛ ልቅሶ በልቅሶ እሷ እያለቀሰች ያ ረሱላላህ ኢነሁ ይሄ ሰውዬ እኮ የሚንከባከበው ሰው እኮ የለም። በቃ እኔ ከወጣሁኝ በጣም ነው የሚቸገረው። ማ አራኪ ኢላ ቀድ ሐሩምቲ ዐለይህ ያ ረሱላላህ። አቤት ይሄ ሰውዬ ወጣትነቴን በላው፣ ሆዴን ለልጆቹ መውለጃ አደረገው። በርካታ ልጆች ወለድኩለት፣ ወጣትነቴን አባከነብኝ። ሕይወቴን በሙሉ እሱ ጋር አሳለፍኩኝ። ልጅ መውለድ ሳቆም ወጣትነቴ ሲያበቃ አቅም በሌለውና በሌለኝ ጉዳይ ወቅት ዛሀረኒ እንደ እናቴ ጀርባ ሆንብኝ አለኝ። ማ አራኪ ኢላ ቀድ ሐሩምቲ ዐለይህ እኔ መቼ የሚታየኝ በቃ ጨርሳችኋል ብዬ ነው። ያ ረሱላላህ ልጆች እኮ አሉን፣ ያውም በርካታ ልጆች እኮ ናቸው። ኢንضመምቱሁም ኢለይህ ወደሱ ካስጠጋኋቸው ልጆቹን ضاዑ አቅም የሌለው ደካማ ሽማግሌ ስለሆነ እነዚህን ልጆች መንከባከብ አይችሉም፣ በቃ ያልቅላቸዋል። ወኢን ضመምቱሁም ኢለየ ወደ እኔ ካስጠጋኋቸው ጃዑ ራብ ይሞታሉ፣ ምንም ነገር የለኝም። ማ አራኪ ኢላ ቀድ ሐሩምቲ ዐለይህ ያ ረቢ አሽኩ ኢለይክ ስሞታዬን የማቀርበው ለአንተ ብቻ ነው። ነቢዩ እዛ እያሉ ወላ ተወሱል የለ ወላ እስቲጋሳ የለ። ያ ረሱላላህ እንደዚህ እኮ ችግር አለብኝ። በፍጹም ማ አራኪ ኢላ ቀድ ሐሩምቲ ያ ረቢ አሽኩ ኢለይከ ወደ አንተ ችግሬን ስሞታ አቀርባለሁ እያለች ታለቅሳለች። ነቢያችን ጋር ትከራከራለች፣ እሳቸው መልስ ይሰጣሉ። ነገሩ በዚህ ላይ እንደተጧጧፈ ነቢያችንን ዓለይሂ ሰላቱ ወሰላም ሽፍን አደረጋቸው። ወሕይ ሲመጣ የሚሰማቸው አይነት ስሜት መጣባቸው። ወዲያውኑ ያ ኸውላህ አሉኝ። ለበይክ አላህ ፈረጃውን አመጣልሽ። እንዴት? አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ቀድ ሰሚዐ አላሁ ቀውለ አለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ ወላሁ የስመዑ ተሓውረኩማ ኢነላሃ ሰሚዑን በሲር። እስከ መጨረሻው ድረስ አያቱን እስከ አያተ ዚሃር ማብቂያ ድረስ ነቢያችን ቀሩላት። በዚህ ሰበብ ነው ይሄ የዚህ ሱራ መጀመሪያው የወረደው ብለዋል። ቀድ ሰሚዐ አላሁ ቀውለ አለቲ ቱጃዲሉከ ቀድ ሰሚዐ አላሁ በእርግጥም አላህ ሰምቷል። ቀውለ አለቲ የዛችን ሴት ቃላት ሰምቷል። ቱጃዲሉከ ፊ ዘውጂሃ በባሏ ጉዳይ አንተ ጋር የምትከራከር የሆነችውን ሴት ቃሏን ሰምቷል። ወተሽተኪ ኢለላህ ጨንቋታልና ወደ አላህ ብቻ ስሞታዋን ታቀርባለች። ወላሁ አላህ የስመዑ ተሓውረኩማ የሁለቶችን የተረጋጋ የጥያቄ ምልልስ አላህ ይሰማ ነበር። ኢነላህ አላህ እኮ ሰሚዑን የሚባለውን ሁሉ ሰሚ፣ በሲሩን የሚታየውን በሙሉ የሚያይ ነውና አላላህ። ይቺ ሴት ዓጃኢብ የሆነች ሴት ነች። ሶሐቦቹ በጣም ያከብሯት ነበረ። ሰይድ ዑመር ረዲየላሁ ተዓላ አንሁ ምን ከዕለታት አንድ ቀን ከመስጊድ ወጥተው ጀማዓው አጅቧቸው እየሄዱ እያለ ያ አሚር አልሙእሚኒን ያ ዑመር አለቻቸው። ማናት ሴት እንደዚህ ደፈር ብላ እንደው ያ ዑመር ብላ እንትን የምትለው ብለው ሶሐቦቹ ውስጣቸው ትንሽ ቂም ነገር ወይም ቅሬታ ነገር ይዘዋል። ሰይድ ዑመር እጥፍ ብድግ አሉና ለበይክ ምን ልታዘዝ አሏት። ሽማግሌና ጠጋ አሏትና እጃቸውን ትከሻዋ ላይ አድርገው ምን ልታዘዝ ብለዋት የምትላቸው ነገር አላት እያለቻቸው
እሳቸውም እያሏት እየተመላለሱ በርካታ ሰዓት ያ ሁሉ ሱሐባ ፀሐይ ላይ ቆሙ። ከዛ ልክ ጉዳዩን ስትጨርስ በቃ ሂድ ፈቅጄልሃለሁ አለቻቸው። ሄዱ። ያ አሚረል ሙእሚኒን አሏቸው። ለበይክ ይሄን ሁሉ ትልልቅ ሱሐባ መንገድ ላይ ታቆማለች እንዴች አሮጊት አለ። ወይሐክ አማ ዓረፍተ መን ሂ ማን እንደሆነች አላወቅም እንዴ? ማናት? هي التي أنزل الله فيها قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. كسبات سماي بلاي الله يسمعتن يعني قمي ما دامت يكبدنيال እንዴ? والله እሷ ጉዳዋን ባታበቃ ኑሮ እዛው እያናገረችኝ እስከ ማታ እስከሚጨልም ድረስ ለሶላት ብቻ ለያት ይሆን እንጂ ቆይ በኋላ እናወራለን ብዬ ትቻት እንኳን አልሄድም ነበር ብለዋል ይላሉ ሰይድ ዑመር ረዲየላሁ ዐንሁ። እናታችን ዓኢሻ ረዲየላሁ ዐንሃ ሱብሓነ ተባረከ አለዚ የስመዑ አልአስዋት ወፊ ሪዋየትን ሱብሓነ አለዚ የስመዑ አልአስዋት ድምፆችን በየትኛውም መልኩ ተደብቀውም በግልጽም በይፋም በሚስጥርም በስውርም ቀስ ተደርጎም ተጮሆም ድምፅ የተባለን ሰብስቦ የሚሰማ የሆነው ጌታ አላህ ጥራት ይገባው። ተባረክ አይ ተነዘሀ ሚነ ነቃኢስ ከተለያዩ ጎደሎች የጸዳ ይሆን። ወላሂ ኸውላ ቢንቱ ተዕለባ ረዲየላሁ ተዓላ ዐንሃ ከነቢያችን ጋር ዓለይሂ ሰላቱ ወሰላም ውይይት ሲያደርጉ ወአነ ኩንቱ ሚን ጃኒቢል በይት ከቤቱ ከሆነው ጎን ላይ ነበረ። የሆነ ድምጿ ይሰማኛል፣ የሆነ ነገሯ ይርቀኛል። ያለችውንም ያሏታንም ሙሉውን እንኳን ክርክርና ውይይትን ያልሰማሁትም። ላኪን አላህ ጀለ ጀላሉሁ ሰሚዐሃ ሚን ፈውቂ ሰብዒ ሰማዋት ከሰባት ሰማይ በላይ አላህ ሰምቶ ቃል ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ። የቁሉ ልሙፈሲሩን በዚች በኸውላ ታሪክ በርካታ ትምህርቶች እንማራለን አሉ። ከምንማራቸው ነገሮች አንዱ ለመፈታት ሩጫ የሚያደርጉ ሴቶች አደብ የሌላቸው መሆኑን እንጠቀማለን። ሴት ልጅ ለመፈታት መሮጥ የለባትም። ይኸው በራሱ ስህተት ሽማግሌ ነው እንግዲህ ብዙ ነገር ይጎለዋል። ወመዓ ዛሊክ ልጆች እስከወለድኩኝ ድረስ የትዳር ጓደኛዬ ይጎዳብኛል ጭምርም ብላ ከነቢያችን ጋር ዓለይሂ ሰላቱ ወሰላም ክርክር ቅድም ካልነገርኳቸው ነገሮች አንዱ ያ ረሱላላህ ትላቸው ነበር። ለበይክ ኢነሁ ማ ነጠቀ ቢጠላቅ ፈትቼሻለሁ እኮ አላሉኝም ባይልሽም ያ ረሱላላህ ኢነሁ ማ ተለፈዘ ቢሸይእን ገይሪ ሃዛ አንቲ ከظህሪ ኡሚ ከሚለው ነገር ውጭ በቃል እኮ የሆነ ነገር እንኳን አልተናገረም። ማ አራኪ ኢላ ቀድ ሐሩምቲ ዐለይ ያ ረቢ አሽኩ ኢለይክ ጌታዬ ስሞታዬን ባንተ ነው ማቀርበው። ላለመፈታት ነው ይሄ ሁሉ። አንደኛ ለልጆቹ አዝና ነው። ሁለተኛ ፈቶ መቀመጥ የሚያመጣው በላ ትዳር ላይ ሆኖ ከመንገላታት የበለጠ ነው። ሴቶቹ ደግሞ ብዙዎቹ አይገባቸውም። ቤት ውስጥ በላ በሚከሰትበት ጊዜ ተፈቶ መውጣትን እንደ ትልቅ አማራጭና ነጃ መውጣት አድርገው ነው የሚያስቡት። ይሄንን በተለይ ቤተሰቦች ጣልቃ ገብተው ፍቹ እንዲጣደፍ ሲያግዙ ወይ ደግሞ መጥፎ ጓደኞች ፍቹ እንዲጣደፍና ወዲያውኑ ነገሮች እንዲቋጩ ሲያግዙ ደግሞ የመጨረሻ በላእ ነው የሚሆነው። ተይ ብሎ ተው ብሎ ያስታርቃል ብዬ አባቴም ብልከው አለቻሉ። አንዷ እንዴ ተናደድኩኝ ባሌ ያናደደኝ ብላ ሂዳ ተናግራለች። ልጄም ብሎ ሂዶ ገላሃለሁ ትፈታለህ ምናምን ብሎ ቀጥታ ወደ ፍች ፕሮሰስ ሂዶባት አፋቷታል። ተይ ብሎ ተው ብሎ ያስታርቃል ብዬ አባቴም ብልከው እኛው መሃል ገብቶ ትዳሬን ብትንትና ረገው አለቻሉ። እቺ ሴት ለመፈታት ፈቃደኛ አይደለችም። ከነቢያችን ጋር ዓለይሂ ሰላቱ ወሰላም እንኳን ሴቶቹ ወንዶቹ ሐያ የሚያደርጉላቸውን ነቢይ በትዳር ጉዳይ መፍትሄ ይመጣ ዘንድ በቀጥታ ነው የተከራከረችው። ቃለ ተዓላ ወላሁ የስመዑ ተሓውረኩማ ይህንን ክርክራቸውን አላህ ሰምቶታል። ሁለት ቃል አለው። ጃደለ ዩጃዲሉ ሙጃደለተን፣ ሓወረ ዩሓዊሩ ሙሓወረተን። ሁለቱንም አላህ ተጠቀመው። ይህንን እስከ መጨረሻው ድረስ ከባልም ጋር ክርክር፣ ከሽማግሌም ጋር ክርክር፣
ከጓደኛም ጋር ክርክር በቃ አልፈታም እንዴ ተፈትቼ የት ልሄድላችሁ ነው በቃ ሶብሬ ጀነት መግባት አለብኝ ታግሼ ማሳለፍ አለብኝ ነገ ለኔ ብሩህ ነው ነገ ለኔ ተስፋ ነው የሚል አቋም ሴቶቹን ያስተምራል ይላሉ። ሁለተኛ በዱንያም ጉዳይ በአኺራም ጉዳይ በሰው ጥቃትም በባል ጥቃትም በልጅ ሐሳብም በልጅ ጭንቀትም በትዳር ማጣትም በየትኛውም የዱንያና የአኺራ ችግር የሰው ልጅ እጅግ የሚያስበረግገው የሚያስጨንቀው የሚያመው ነገር ካጋጠመው يجب أن يقدم شكواه إلى رب العزة والجلال ወደ አላህ ብቻ ነው ስሞታ ማቅረብ ያለበት። ነብዩላህ ያዕቁብ አለይሂ ሰላም ዩሱፍን የሚያህል ማር የሆነ ልጅ ቢጠፋባቸው እንደገናም ሌላ ሁለተኛ ልጅ ቢጨመርባቸው إنما أشكو بثي وحزني إلى الله የኔን ሐዘኔን ሮሮዬን መከራዬን ስቃዬን በስሞታ መልኩም ማቀርበው ለአላህ ነው ያሉት። ለአላህ ሲሆን ኢነላህ ሰሚዑን በሲር ይመለከታል ይሰማልና ሐጃውን ያወጣል። ለሰው ከሆነሳ መሳቂያ እኮ ነው የሚያደርገው። ተፈታ እንደው ባህሪ የላቱ ነው ይባላል ጠግባ ነው ይባላል። ከፈለጉ ደግሞ እሱ እኮ ነው ክፉ እሱ ገፍቷት እኮ ነው የማያውቁት ሁሉ የሚገርም አሁን እዚህ ቤተላንድ ፍቺ ከተከሰተ የኮተቤዎቹ ያወራል ጉዳዩን እኮ ያውቁት ለምን ሆነ እንዴት ሆነ ምንም አይገነዘቡትም። በነገራችን ላይ የባልና የሚስትን አጀንዳ ሸይጣን በቀጥታ ጣልቃ ገብቶ ከሌሎቹ ተግባራቶች ለየት ባለ መልኩ የሚያጦዝ መሆኑን በርካታ ወንድሞችና እህቶች ይረሱታል። ነቢያችን አለይሂ ሰላቱ ወሰላም إن الله يقول إن الشيطان لا يضع عرشه على الماء شيطان يكبر الزفان وهلا ينوم يسكمتوا بلوان أتلانتيك وكانوا سيهون هندو وكانوا سيهون انقدي الله يوقعوا إذا يسكمتونا كزام بهلا ريبورت يقبل لالو إبليس كونو ريبورت ميقبلوا كتمدبوت شيطان بمولو ريبورت يقبل ريبورت أقرابيوች እንደዚህ አድርጌ በዚህ መልኩ ገብቼ እንደዛ አድርጌ አጋደልኳቸው ብሎ ሪፖርት ሲያቀርብ ዘርበል ቁም ነገር የሰራህ መስሎ ብሎ አያቀርበውም ያባረራዋል አሉ። እንደዚህ አድርጌ ይችን ጨምሬ ይችን ነግሬ አደባደብኳቸው ብሎ ሪፖርት ሲያቀርብ ዞርበል ነው የሚባለው አሉ። እንዲህ አርጌ አፋታኋቸው ካለ ግን አንተ ጀግናው አንተ ነህ ተብሎ እንደዚህ መታ ተደርጎ فيقربه إليه ወደሱ ያቀርበዋል ያስጠጋዋል ነው የሚሉት ነብያችን አለይሂ ሰላቱ ወሰለም። ፍቺ ላይ የቤተሰብ ወይም የሌላ አካል ጣልቃ ገብነት ነገሮችን የበለጠ ያጦዛቸዋል። ከዚህ የምንማረው አንዱ ይሄ ነው። ሌላው የአላህን ዐዘማ ነው ትልቁ የምንማረው። قد سمع الله قول التي تجادلك في زوجها አንተ በግፍ ብትታሰር በግፍ ገንዘብህን ብትቀማ ቤትህንም ብትቀማ ልጅህን ቢገደልብህ ሌላም የህይወት ፈተና ቢያጋጥምህ ለየት ያለ ዘግናኝ ጉዳዮች እንኳን ቢያጋጥምህ ዝምብል በል ወደ ኸልቅ ሳይሆን ወደ አላህ ወደ ኻሊቁ አመን يجيب المضطر إذا دعاه ويكشف السوء መከራን መግፈፍ የሚችል ጌታ የለማኞችን ልመና እሺ ብሎ መቀበል የሚችል ጌታ አለ። ወደሱ ነው መዞር ያለብን። لأن الله سميع بصير الله ነገራትን ንግግርን ሰሚ ተግባራትን ተመልካች ነውና ነው። الذين يظاهرون منكم من نسائهم ما هن أمهاتهم إن أمهاتهم إلا اللائي ولدنهم وإنهم ليقولون منكرا من القول وزورا وإن الله لعفو غفور الذين يظاهرون منكم النزا كنانت مكاكل እንደናት የጀርባ ሁኝብኝ ብለው ሚስቶቻቸውን ሙዛሃራ የሚያደርጉት አካሎች
ሚን ኒሳኢህም ከሚስቶቻቸው በዚህ መልኩ የሚርቁት ማ ሁነ ኡመሃቲህም እናቶቻቸው እኮ አይደሉም አለ አላህ። ኢን ኡመሃቱሁም እናቶቻቸው አይደሉም ኢለላኢ ወለድነሁም እነዛ የወለዷቸው እናቶቻቸው እንጂ ሚስቶቻቸው እናቶቻቸው አይደሉም። ወኢነሁም እነዚህ ሚስቶቻቸውን እንደ እናቴ ጀርባ ሁኝብኝ የሚሉት ሰዎች ለየቁሉነ ሙንከረን ሚነል ቀውል ከቃላት መካከል አጸያፊ የሆነን ቃል ይናገራሉ፣ ወዙረን ውሸትም ጭምር ይናገራሉ አለ አላህ። ወኢነላህ ለዐፉውን ገፉር አላህ ይቅር ባይና መሃሪ ነው በላቸው አለ አላህ። ወለዚነ ዩዛሂሩነ ሚን ኒሳኢህም እነዛ ሚስቶቻቸውን እንደ እናቴ ጀርባ ትሁንብኝ ብለው የሚናገሩ ሰዎች ثم يعودون لما قالوا ያሉትን ሐሳብ ቀይረው ወደ ባልና ሚስትነት ህይወት ለመመለስ የሚፈልጉ ከሆነ ፈተሕሪሩ ረቀባህ አንድ ባሪያን ጫንቃ ነፃ ማውጣት አለባቸው። ሚን ቀብል አን የተማሳ ግን ከመነካካታቸው በፊት ዛሊኩም ይሄ አሁን ያልኳችሁ ህግና ደንብ ቱዓዙነ ቢህ ትመከሩበታላችሁ። በቃ ምክር ነው እንዳትተላለፉት። ወላሁ አላህ ቢማ ተዕመሉነ ኸቢር አላህ የምትሰሩትን ሁሉ ውስጡንም ላውንም አዋቂ ነው በላቸው አለ አላህ። ፈመን ለም የጅድ ይህንን ባሪያ ነፃ ማውጣት የማይችልበት ሁኔታ ካጋጠመው ወይም ደግሞ ካላገኘ ፈሲያሙ ሸህረይኒ 2 ወሮችን መጾም ይኖርበታል። ሙተታቢዐይኒ ተከታታይ የሆኑ ሳይቋረጥ በመሃል መጾም አለበት። ይሄውም ሚን ቀብል አን የተማሳ ከመነካካታቸው በፊት አሁንም። ፈመን ለም የስተጢዕ በእርጅናም በህመምም በሌሎችም ምክንያት 2 ወር በተከታታይ መጾም ካልቻለ ፈኢጥዓሙ 60 ምስኪነን ከገንዘቡ በማውጣት 60 ደሃ ምስኪኖችን ማብላት ይኖርበታል። ዛሊኩም ይሄ የተነገራችሁ ህግና ደንብ የመጣው ሊቱእሚኑ ቢላሂ ወረሱሊህ አላህን እና መልእክተኛውን ባዘዟችሁ ነገር በመታዘዝ ኢማናችሁን እንድታረጋግጡ ነው። ወቲልከ ሁዱዱላህ አሁን የተጠቀሱት ነገሮች የአላህ ድንበሮች ናቸው። የአላህን ድንበር አክብሩ፣ አትተላለፉ። ወሊልካፊሪን ዓዛቡን አሊም ለካህዲያን ለሁላቸውም አሳማሚ የሆነ ቅጣት አላቸው በላቸዋል አላህ። ፊ ሙስነድ ልኢማም አሕመድ ኢማሙ አሕመድ በዘገቡት ሐዲስ ቢሰነድህ ዐን ኹወይለተ ቢንቲ ተዕለባህ ኹወይላም ትባላለች፣ ኸውላ ቢንቱ ተዕለባም ትባላለች። እሷ ራሷ ስትናገር ወላሂ ፊየ ነዘለት ሶድሩ ሃዚህ ሱራ የዚች ምዕራፍ የመጀመሪያ አናቅስቶች በእኔ ጉዳይ ነው የወረደችው አሉ። አላህ ስብሓነሁ ወተዓላ በእኔ ሰበብ ነው ያወረደው። ቃለት ኩንቱ ዐንደሁ ከዚህ ከባለቤቴ ጋር አብሬ ነበርኩኝ። ወካነ ሸይኸን ከቢራን ቀድ ሳአ ኹሉቁህ ባህሪው ከፋ ያለ ሽማግሌ ሰው ነበረ። ፈደኸለ ዐለየ የውመን ከዕለታት አንድ ቀን እቤት ገብቶ በሆነ ሐሳብ ተጋጨንና ፈራጃዕቱሁ ቢሸይእን የሆነ መልስ ሰጠሁት በሆነ ጉዳይ። ፈገዲብ እንዴት መልስ ይሰጠኛል ብሎ ተቆጣ። አሁን ሴቶቹ ማወቅ ያለባቸው ወንድ ልጅ የሚፈልገው ከበርካታ ነገሮች የመጀመሪያ የሚፈልገው መከበር ነው። ምክንያቱም ጓደኞቹ አያከብሩትም። ጓደኞቹ እኮ እንደ ጓደኛ ነው የሚያዩት። ከፈለጉ ይሰድቡታል፣ ከፈለጉ ያናድዱታል፣ ከፈለጉ ይተርቡታል። መኪና እየነዳ እንኳን ሲሄድ ቀደም ያለው የቀደመው ሰውዬ መስታወት አውጥቶ እኮ የባለጌ ስድብ እኮ ይሳደባሉ አንዳንዶች። ያን ሁሉ ችሎ ነው የሚገባው። ስራ ሰርቶ ለፍቶ ደክሞ ከሰዎች ጋር ተጋፍጦ ነው የሚገባው። እቤት ሲገባ የኔ ያላት ሰርቶ የሚያስረክባት ገንዘቡን ለሷ ነው።
ቤት ቢኖረው ለሷ ነው፣ መኪና ቢኖረው ለሷ ነው፣ ሱቅ ቢኖረው ለሷ ነው፣ ለልጆቿም ጭምር ነው። ያቺ ሴት እንደፈለገች ሌሎቹ እንደሚገለምጡት ገለመጠችኝ፣ ናቀችኝ፣ አትታዘዘኝም፣ እሺ አትለኝም ብሎ ካሰበ የመጨረሻ ነው ሞራሉ ወንድ ልጅ የሚነካው። ፈራጃዕቱሁ የውመን ከለታት አንድ ቀን የሆነ መልስ ስመልስለት ፈገዲብ ተቆጣ። ለነገሩ ወንዶችም ቢሆን መልስ ማትሰጥ ሴት የለችም። ሐታ ፊ ዘመን ንቡዋ እናታችን ዓኢሻ፣ እናታችን ሐፍሳ የነብዩ ቤትም ጭምር እንዳስፈላጊነቱ መልስ ይሰጣል። ባይሆን እነሱ የነብዩ ባለቤት መቼም ማሮች ናቸው። ፍቅር ያውቃሉ፣ አደብ ያውቃሉ፣ አክብሮት ያውቃሉ። የእውነት ነው የሚሰፈሰፉት። የእውነት በቃ ከቅናት አጀንዳ ውጭ ሌላ ነገር የለባቸውም። የጎረቤት እያዩ የኛ ቤት ለምን አልሞላም በሚል ባለን አዛ አያደርጉም። የተነገረው ያለ መግባባት አጀንዳ ሁሉም ቅናት ጋር ተያይዞ ነው። ቤቱም በርከት ያለ ሴቶች ስለነበሩበት ነው። አሁን እኮ አንድ ባል ይዛም ሰላም እኮ አሰጥም አንዳንዶቹ፣ ሁሎቹም አይደሉም መቼም። ነብያችን ቤት ትንሽ የሆነች ኺላፍ ተፈጠረና በጣም ተቆጥተው ሀጅር አድርገው ወጡ። ሷሐቦቹ ተደናገጡ። ምን ወሬ ተወራ? ነብያችን ሚስቶቻቸውን አለይሂ ሰላቱ ወሰላም ፈቱ ተባለ። በቃ ሐፍሷ አለቀላት አሉ ሰይድ ዑመር ረዲየላሁ ዐንሁ። በቃ ተያልኳት ይቺ ቀይዋ ልጅ ጋር ጠምዳ ሷናት መቼም ያው ማን እንደሆነ መቼም ትገምታላችሁ። ይቺ ልጅ ጓደኛ ናቸው፣ ደግሞ ቤታቸውም ቅርብ ለቅርብ ነው። በቃ ያ ረሱላላህ አልኳቸው፣ ለበይ አጠለቅተ ዘውጃቲክ ሚስቶቻችሁን ፈታችኋል እንዴ አልኳቸው። አልፈታሁም። በጣም ተቆጥተዋል፣ ተቀይመዋል፣ ፊታቸው ተለዋውጧል። እኔ ድንገት እጄ ነው ያ ረሱላላህ አልኳቸው፣ ለበይክ ዛሬ እኛ ቤት ብታው አልኳቸው። የኛ የመካ ሴቶች አደበኛ ነበሩ። አሁን እዚህ መዲና መጥተው ከሙሃጅር ሴቶች ጋር ተቀላቅለው ምላስ አወጡና የሆነ ነገር እላታለሁኝ ባለቤቴ መልስ ልትሰጠኝ አትነሳም፣ መልስ ትሰጭኛለሽ ብዬ በቃ ነብያችን ሳውቀዋለሁ አለይሂ ሰላቱ ወሰላም። ድሮም ለማሳቅ ነው፣ ያው እኛም ቤት ነው ያለው አንቱም ቤት ያው አንድ ነው ምናምን ለማለት ነገር። በጣም ተናድጄ ሄድኩኝና ሐፍሷ አልኳት፣ አሉ ለበይክ አቱራጂዕና ረሱለላህ፣ የአላህ መልእክተኛ ጋር አንዳንዴ ትመላለሳላችሁ እንዴ? ናም አሁን እንመላለሳለን። ማን ነው ይሄን ሚስጥር የነገረኝ? አሉ ባለቤቴ። እንዴት መልስ ትሰጭኛለሽ ስላት፣ አንተ ምን ስለወቅ ነው? ነብዩ እንኳን ሚስቶቻቸው ይመልሱላቸዋል አለች። ኢና ሊላሂ አንዳንዴ ሊያመልጥ ይችላል። ሁል ጊዜ ሲወጣ ሲገባ መነዛነዝ ግን ሁል ጊዜ በቃ ዝም ብሎ የሆነ ድርቅና ያለበት ነገር ግን አግባብ አይደለም። አላ ኩሊ ሐል ልክ ቅድም እንዳልኳችሁ ተናደደና አንቲ ከظهሪ ኡሚ ሲለኝ እኔ በጣም ተናድጄ ቀልቤ ተሰብሮ ዋልኩኝ። እሱ ጓደኞቹ ጋር ሂዶ ተዝናንቶ ተረጋግቶ መጥቶ እኔ ጋር አሁንም ደግሞ አብሮ መሆን ሲፈልግ ገፍቼ ጥየው የሌላ ሰው ልብስ ለብሼ ሄጄ ነብያችን ጋር ሄጄ ቅድም እንዳልኳችሁ ከነብያችን ጋር ፈትዋ አደረገ። ፈትዋ ጠየቀች። እሷ ወላሂ ላ ተኽሉሱ ኢለየ ሐታ የሕኩም አላሁ ወረሱሉሁ፣ አላህና ረሱል ሑክማቸውን እስከሚሰጡን ድረስ ወደ እኔ መድረስ አይፈቀድልህም፣ አልፈቅድም አልኩት። ከዛም በኋላ ሂጄ እዛ ነቢያችንን አገኘኋቸው አሉ። ነቢያችንን ሳገኛቸው ያ ኹወይላ አሉኝ። አሉ ለበይክ እብኑ ዓሚኪ ሸይኹን ከቢር፣ ያጎተሽ ልጅ ነው፣ ዘመድሽ ነው፣ ደሞም ሽማግሌ ነው። ፈተቂላህ ፊህ፣ አታንገላችው፣ አላህም ፍሪ አሉኝ። ያ ረሱለላህ ፈወላሂ ማ በሪሕቱ ሐታ ነዘለ ፊየ ልቁርአን፣ ቁርአን በእኔ ሰበብ እስከሚወርድ ድረስ ክርክር ከመከራከር አልተወገድኩም። እሺ ያ ረሱለላህ ግን እኮ የው እንደዚህ ብሎኛል እላቸዋለሁኝ። መጨረሻ ላይ ወሕዩ መጣና ይሄንን አያት አላህ አወረደው። ረሱል ዓለይሂ ሰላቱ ወሰላም ሙሪሂ ፈልዩዕቲቅ ረቀባህ፣ ንገሪውና
አንድ ባሪያ ነፃ ያውጣ አሉኝ አሉ። ያ ረሱላላህ ለበይክ ማ ዐንደሁ ማ ዩዕቲቅ፣ ነፃ የሚያወጣው ባሪያ እኮ የለውም፣ ከየት አምጥቶ ነው የሚያወጣው አልኳቸው። ቃለ ሰለላሁ ዐለይሂ ወሰለም ፈልየሱም ሸህረይን ሙተታቢዐይን፣ ንገሪው በቃ አንቺ ጋር ከመቅረቡ በፊት ሚን ቀብሊ አን የተማሳ፣ ከመነካካት በፊት 2 ወር ይጹም። 2 ወር አይደለም አንድ ቀን ማደር አቅቶት አይደል እንዴ ወደዚህ አይነት ነገር ውስጥ የገባው? እንዴት ነው የሚሆነው? 2 ወርማ በፍጹም አይችልም። አንደኛ ሽማግሌ ነው፣ ኢነሁ ሸይኹን ከቢሩን፣ ሽማግሌ ነው። ቀኑን ሙሉ 2 ወር በተከታታይ መጾም አይችልም አሉ። ፈልዩጥዕም 60 ምስኪናን፣ እንግዳማ 60 ምስኪን ይቀልባ፣ 60 ምስኪን ያብላ፣ ሰደቃ ያድርግ አላቸው። አሉ ረሱል ዓለይሂ ሰላቱ ወሰላም ያ ረሱላላህ ማ ዛከ ዐንደህ፣ ይሄ አሁን የምትሉትም የለውም ከየት ያምጣ አልኳቸው። ፈኢና ሰኑዒኑሁ ቢዐረቅን ሚን ተምሪን፣ የሆነ የተወሰነ የቴምር በዘንቢል አድርገን እኛ እናግዘዋለን። ከዛም በኋላ አንቺም ደግሞ አግዢው። ወአና አይደን ሰኡዒኑሁ ቢአኸር፣ ሌላ የቴምር እንግዲህ በኬሻም ይሁን በጆንያም ሂዶ እኔም አግዘዋለሁኝ አልኩኝ። እንግዳማ ሂጂና ንገሪው አሉኝና ፈዝሀቢ ፈተሰደቂ ቢሂ ዐንሁ ሱመ እስተውሲ ቢብኒ ዐሚኪ ኸይራ፣ ያጎትሽን ልጅ አሁንም ኸይረኛ ሁኝለት አደራ ብለው ነቢያችን ዓለይሂ ሰላቱ ወሰላም ልከውኛል። ይህንን አሁን ያልኳችሁን ሑክም አላህ ሲናገር አለዚነ ዩዛሂሩነ ሚንኩም፣ ከናንተ መካከል ከሙስሊሙ መካከል ሚን ኒሳኢህም፣ ከሚስቶቻቸው አንዷን መርጠው ሙዛሃራ የሚያደርጉት። ሙዛሃራ ማለት አንተቆለ አንቲ ከظህሪ ኡሚ፣ አንቺ እንደ እናቴ ጀርባ ሁኝብኝ የሚሉት እያለን እንደ እናቴ ጀርባ ሁኝብኝ የሚለው ቃል ቅድም እንደነገርኳችሁ በጃሂልያ ጊዜ ፍቺ ነበረ። እስልምና ግን ይህን አብጥሎታል፣ ውድቅ አድርጎታል። አንቺ እንደ እናቴ ጀርባ ሁኝብኝ ቢል አንድ ሰው ሚስቱ ፍቺ አትሆነ። እንደገና ዚሃር ራሱ ፍቺ አይደለም እንጂ ከናካቴው ፍቺ እኮ የራሱ አልፋዞች አሉት። አልፋዞ ጠላቅ አሉ፣ የፍቺ ቃላቶች አሉ። እንደ እናቴ ጀርባ ሁኝብኝ ቢል ፍቺ አይደለችም። ፍቺን ነይቼ ነው ብሎ እንኳን አስቦ እንኳን እንደዛ ቢል ቃሉ አልፋዞ ጠላቅ ስላልሆነ አይሆንም። ለምሳሌ አንተ ዝም ብለህ ሚስትህን ፋጡማ እወድሻለሁ ብለህ ወይም ደግሞ እጠላሻለሁ ብለህ ለመፍታት ፈልጌ ነው እኮ ፈትቼሻለሁኝ ብትል ለመፍታት ፈልጌ ነው ይሄንን ቃል የተናገርኩት ብትል ፍቺ አትሆንም። ስለዚህ ሙዛሃራ ሚስቱን እንደ እናቴ ጀርባ ሁኝብኝ ያለ አለ። ሚስቱን አለ እንጂ ማን ነው እንደ እናት አለ እንጂ እንደ እህትም ቢል እንደ ልጄ ጀርባም ትሆንብኝ ቢል ያው ሙዛሃራ ነው። ሄዶ እንደ እናቴ ጀርባ ሁኝብኝ፣ እንደ እህቴ ጀርባ ሁኝብኝ ወይም እንደ ልጄ ጀርባ ሁኝብኝ። ሰው ሚስቱ ማን ነው ልጁን፣ እናቱን፣ እህቱን በጀርባዋ ላይ እንደማይወጣ ሁሉ እሱም ላይ እንደማትወጣ ሁሉ እንደዛ ሁኝብኝ ቢል ሊሆን አይችልም። እንደዛ ነሽ ቢልም ሊሆን አይችልም። አለዚነ ዩዛሂሩነ ሚንኩም ሚን ኒሳኢሂም፣ ከሚስቶቻቸው እንደዚህ የሚሉት ሰዎች አንደኛ ማሁነ ኡመሃቲሂም፣ እናቶቻቸው አይደሉም። አንተ እናትህ ናት እንደ ሚስት። ፈሊዛሊክ ይችን ቃል ይዘው ዑለማዎቹ ሚስትን እናቴ ማለት ክልክል ነው ብለዋል። ልጆቹ የሚጠሩትንም ልጆቻው ማማ ኡሚ ይሉ ከሆነ ኡሚ አይባልም። ለምን ኡሚ ትላለህ? አላህ ማሁነ ኡመሃቱሁም ኢን ኡመሃቱሁም ኢለላኢ ወለድነሁም ብሏል። ማማ ወይ ደግሞ እናቴ ወይም ኡሚ አይባልም። ልጆቹ የሚሉትን ባልየውም አቆላምጣለሁ እያለ ሚስቱን ይጠራታል። እሱም አግባብ አይደለም። ይህም መታረም አለበት። ኢን ኡመሃቱሁም ኢለላኢ ወለድነሁም፣ እናቶቻቸው የወለዷቸው ናቸው እንጂ ሌሎቹ አይደሉም። ያልወለደ እናት አይባልም። ነቢያችን ዓለይሂ ሰላቱ ወሰላም አልኻለቱ ኡሙን ወፊ ሪዋየትን አልኻለቱ ቢመንዚለቲል ኡም ብለዋል። አልኻለቱ የእናት እህት ኡሙን እናት ናት ብለዋል። ያው እንደ እናት ናት
ረሕመቷ ምኗም ያው ነው ለማለት ፈልገው ነው። በሌላ አያትም ላይ ቁርአኑ ላይ ደግሞ ምን ይላል? ወአዝዋጁሁ ኡመሃቱኩም ይላል። የነቢዩ ሚስቶች ዓለይሂ ሰላቱ ወሰላም የሙእሚኖች የሁላቸውም እናቶች ናቸው ይላል። እዚህ ላይ ደግሞ ኢን ኡመሃቱሁም ኢለላኢ ወለድነሁም የወለዷቸው እናቶቻቸው ናቸው እንጂ እናት ሐቂቃው እናት ሌላው እናት አይባልም ይላል። አላ ኩሊ ሓል ያ ግን የዚህ አይነት እናትነት አይደለም። ኡም ሚን ረዳዓ የጥቢ እናት አለ አይደለ? የጥቢ እናት እኮ አለ። የጥቢ እናት አለ። የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች እናቶቻችን ናቸው። የነቢዩ ሚስቶች ሁላቸው ወአን ዓኢሸተ ኡሚል ሙእሚኒን ወአን ሐፍሰተ ኡሚል ሙእሚኒን አይደለም የምንለው? ልክ እንደዛ ናቸው። እዚህ ጋር ሙናፋት የለበትም ነው። ግን ሚስቱን እንደ እናቴ ጀርባ ወይም እንደ እህቴ ጀርባ ወይም እንደ አክስቴ ጀርባ ሁኝብኝ የሚሉት ሰዎች የቁሉነ ሙንከረ ሚነል ቀውል አጸያፊ ቃላት ነው የተናገሩት። ትክክል አይደሉም። ሰው ሲፈታም ተረጋግቶ አስቦ አውጥቶ አውርዶ ነው መሆን ያለበት። ወዙረን ቅጥፈትም ነው አሉ። ዙር ማለት ከሐቅና ከቀጥተኛው ጎዳና ዘንበል ማለት ነው። ዘንበል ማለት ነው። ይሄንን ነው የተናገሩት። ትክክል አይደለም፣ ጥፋት ነው። ግን የተወበተ የተስተካከለ ካለ ወኢነላሃ ለዐፉውን ገፉር አላህ ሱብሓነሁ ወተዓላ ዐውፍ ባይ ነው። ዐውፍ በለኝ ካልከው ዐውፍ ይላል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ካነ የቁሉ ፊ ዱዓኢህ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ይላሉ። አንተ ዐውፉታን ባህሪህ አድርገህ የያዝክ ነህ፣ ዐውፉታን ትወዳለህ፣ ዐውፍ በለኝ የሚሉት ለዚህ ነው። ወኢነላሃ ለዐፉውን ገፉሩን በጣም መሃሪ ማለት ነው። ገፉር ማለት ምን ማለት ነው? ገፉር ማለት መሃሪ ማለት ነው። አው ለዚ የስቱሩ ልዐይበ ዐይብን የሚሰትር ማለት ነው ገፉር ማለት። ፈሊዛሊክ ሱሚየል ሚግፈሩ ሚግፈር የሚባለው የአደጋ መከላከያ የጦር ልብሱ ሚግፈር ይባላል። ሱሚየ ቢዛሊክ ሚግፈር የተባለበት ሊአነሁ የስቱሩ ረእሰ ራስን ከአደጋ ከመጠበቁም ባሻገር ራስን ስለሚሸፍን ነው። ገፉሩን ማለት ዐይብን ስትር ድፍን የሚያደርግ ስለሆነ ነው። ወለዚነ ዩዛሂሩነ ሚን ኒሳኢሂም ሚስቶቻቸውን እንደ እናቴ ጀርባ ትሆንብኝ የሚሉት ሰዎች ثم يعودون لما قالوا ያሉትን ትተው ወደ ነበሩበት አቋምና ሐሳብ ለመመለስ ከከጀሉ እንደ አውስ ኢብኑ ሷሚት ረዲየላሁ ተዓላ አንሁ ምንም ነገር ከማድረጉ በፊት መቀጫ ይቀጣል። እሱም መቀጫ ምንድነው? ፈተሕሪሩ ረቀበቲን ሚን ቀብል አን የተማሳ ከመነካካታቸው በስተፊት ባሪያን ነፃ ማውጣት አለበት ነው። ማንም ሰው እዚህ አንገቱ ላይ እንደዚህ ከተያዘ አይንቀሳቀስም እኮ። አንገቱ ላይ ከተያዘ በጣም ነው እንትን የሚለው። አሁን ፈተሕሪሩ ረቀበቲን የሚለው ተሕሪሩ ረቀባ ማለት ባሪያን ነፃ ማውጣት ማለት ነው። ባሪያን ነፃ ማውጣት በርካታ ዒባዳዎች አሉ። ግን ባሪያን ነፃ ማውጣትን አላህ ሱብሓነሁ ወተዓላ እዚህ ዚሃር ላይ ከፋራት የሚባሉት ነገሮች ላይ በብዛት አላህ የሚያነሳበት ምክንያት የተስፋፋውን የባርነት ያለ አግባብ በግፍ የተመሰረተውን የባርነት ቀንበር ከሙስሊሙም ሙስሊም ካልሆነውም አካል ላይ የማስነሳት እርምጃውን በዚህ አጋጣሚ አላህ ሱብሓነሁ ወተዓላ እያደረገ ነው እንጂ 100 ግመል 10 በሬ ይክፈል ማለት ይቻል ነበር፣ ሶደቃ ይስጥ ማለት ይቻል ነበር። ግን ፈተሕሪሩ ረቀበቲን ነው። ሌላ ቦታ ላይ ፈተሕሪሩ ረቀበቲን ሙእሚነቲን ይላል። እዚህ ላይ ግን ሙእሚን ይሸረጣል ወይስ አይሸረጥም? ፊ ኺላፍ ለልዑለማ የዑለማዎች ኺላፍ አለበት። እዚህ ላይ ግን በግልጽ ስላልተናገረ ሙእሚን ያልሆነም ቢሆን ይቻላል ያሉ ዑለማዎች አሉ። ሄዶ ጠብዓን አውላው ያው ሙእሚን ሲሆን የበለጠ ፋኢዳ አለው ነው። ይሄ ደግሞ ሚን ቀብል አን የተማሳ ከመነካካታቸው በፊት የሚለው ተማሳ መሰ የመሱ የሚለው ማዳ ግብረ ስጋ ግንኙነቷን ለማለት ነው የተፈለገው። ይሄ ደግሞ ኢጅማዕ አለበት እንጂ ከግብረ ስጋ ግንኙነት ውጭ ግን የጁዙ ለሁል ኢስቲምታዕ ከሷ ጋር መጣቀም በሷ መደሰት በየትኛው መንገድ ይችላል። ግብረ ስጋ ግንኙነቷ
ብቻ ናት የምትከለከለው እንጂ ለምሳሌ ቢስማት ወይም ቢያቅፋት ወይም እጇን ቢነካት ወይ ብትነካው ደግሞ እንደዚህ ዝም ብሎ ከግብረ ስጋ ግንኙነት ውጭ የሆኑ ነገሮችን ቢያደርጉ ሐራም አይሆንበትም። ሐራም የሚሆንበት ይልቅ አሁን ያልኳቸው ነገሮች ሐራም የሚሆንበት በዚህ አይነት ሁኔታ ላይ ከነካኋት ከነካችኝ ስሜቴን መቆጣጠር ያቀተኝና እዛው የተከለከለው ቦታ ላይ እወድቃለሁኝ ብሎ ከጠረጠረ መቆጠብ ይኖርበታል፣ መከልከል አለበት። ልክ እንደ እንትን ማለት ነው፣ እንደ ጾመኛ ሰው ጾመኛ ሚስቱን ቢስም ቢያቀፍ ችግር የለውም። ላኪን እናታችን አይሻ እንደተናገሩት ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩቀቢሉና ወሁወ ሷኢም ጾመኛ ሆነው ይስሙኝ ነበረ ብለዋል። ሐይድ ላይ ያለችን ሴት መሳምም ምናምንም ይፈቀዳል። ወአዩኩም የምሊኩ ኢርበሁ ሚስለማ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የምሊኩ ኢርበህ ነቢያችን ስሜታቸውን መቆጣጠር የሚችሉትን ያህል ማናችሁ ወጣቶች ናችሁ ከሚስቶቻችሁ ጋር እንደዚህ በአካል ለአካል ተገናኝታችሁ ተነካክታችሁ ግንኙነት ሳታደርጉ መሶበር የምትችሉት? እንደ ነቢዩ መሶበር አትችሉም ብለው ተናግረዋል። ስለዚህ መሶበር የማይችል መሆኑን ያወቀ ሰው ወደዚህ መሄድ አይፈቀድለትም። ወደዚህ መሄድ እንደማይችል እርግጠኛ የሆነና ሶብረኛ የሆነ ሰው ከሆነ ደግሞ ከግንኙነቱ ውጭ ያለው በዚህ አይነት ሁኔታ ይፈቀድለታል ነው። ذلكم توعظون به እናንተ ሙእሚኖች ተነገረህ አይደለ? ምክሩን ትመከርበታለህ፣ ተግሳጤውንም ትገሰጽበታለህ። والله بما تعملون خبير አላህ ምሰሩትን ሁሉ ውስጡንም ላውንም ያውቅባችኋል እኮ በላቸዋል። አላህ ባሪያ የሌለውሳ ወይም የሚገዛበት የሌለውሳ ፈመን ለም የጂድ ያላገኘ ሰው فصيام شهرين متتابعين ተከታታይ የሆኑ 2 ወሮችን ይጹም። ይሄ ደግሞ ሽማግሌ ስለሆነ ብቻ ሳይሆን ወጣቱን በሐቂቃ አይችለውም። 2 ወር በተከታታይ መጾም አይችለውም። በተለይ አሁን ባለንበት ዘመን ባልና ሚስት አብረው የሚቀመጡበት ጊዜ እኮ የለም እኮ ጊዜ የለም እኮ። አሁን የሁለተኛ ሚስት አጀንዳ ሲነሳ ሁለተኛ ሚስት የሚያስፈልጋቸው በጣም ወሳኝ ጉዳይ ያለባቸው ማግባታቸው ሐላል መሆኑ እንደተጠበቀ ሆኖ ግን አደራ እንዳያመልጣችሁ የሚባል አጀንዳ አይደለም እላቸዋለሁ። አደራ እንዳያመልጣችሁ የሚባል አጀንዳ አይደለም። ለምን? ሰው ጊዜ የለውም፣ ገንዘብም የለውም፣ አኽላቅም የለውም። ሰው አኽላቅ ከሌለው፣ ገንዘብ ከሌለው፣ ጊዜ ከሌለው ለአንድ ሴትም ሚስት መሆን ባል መሆን አቅቶታል እንኳን ለሁለተኛ ሚስት ባል ሊሆን። ስለዚህ የድሮዎቹ ያሁን ችግር የለም። ምክንያቱም ጧት ፈጅር ሰግዶ ይወጣል። ከኢሻ በኋላ ነው የሚገባው፣ 4 ሰዓት ነው፣ ደክሞት ነው የሚገባው። ከዛ ለብቻው ነው የሚተኛው፣ ተጠቅሎ ፊቱን ዙሮ ነው የሚተኛው። አሁን ችግር የድሮዎቹ እኮ አረቦቹ የሚበሉት ቴምርና ውሃ ነው። ወማ ካነ ጧዓሙኩም ያ ኡማህ ብዬ ብጠይቃቸው እናታችን አይሻ አልማኡ ወተምሩ ተምርና ውሃ ነው ብለዋል። ተምርና ውሃ የጠጣ ጨጓራ የለበት፣ ካንሰር ኬዝ የለበት፣ ኩበት የለበት፣ ምናምን የለበት፣ ሙሉ ሰውነቱ ጽድት ያለ ኃይልና ሙቀት ሰጪ ምግብ ነው የሚመገበው። ምንም ችግር የለበትም። የህይወት ፕሮግራሙ እንዴት እንደሆነ ታውቃለህ? ጠዋት ለስራ ይወጣል። 4 ሰዓት ላይ ፀሐዩ ከስራ ቦታ አስነስቶ ቤቱ ያስገባዋል። ከ4 ሰዓት ጀምሮ እስከ 9 እስከ 8 ተኩልም ለሶላት ነው እንጂ የሚወጣው ከቤቱ ነው። ልጆቹ ጋር አብሮ ነው፣ ሚስቱ ጋር አብሮ ነው። ሞቅ ሲላቸውም ይተኛሉ። ሌሊትም ተኝተው ከ4 ሰዓት በኋላም ተኝተው ከመግሪብ በኋላ ሁሉም ሰው ቤት ይገባል። ኢሻ ሰግዶ አንዲት ሰው ነብዩን ጨምር አለይሂ ሰላቱ ወሰላም ውጭ የሚያመሻ አካል የለም። ፈካነ ነብዩ ሰለላሁ ዐለይሂ ወሰለም የክረሁ ሰመር ማምሸትን ከኢሻ በኋላ ወሬን ይጠሉ ነበር። ፈካነ የክረሁ ነውመ ቀብለሁ ወልሐዲሰ ባዕደሁ ከኢሻ በፊት መተኛት ከኢሻ በኋላ ወሬ ነቢያችን ይጠሉ ነበር አለይሂ ሰላቱ ወሰላም። ስለዚህ ፕሮግራሙ ከሴቶች ጋራ ከልጆች ጋራ የሚያዋህድ የሚያገናኝ ነበር። ያሁኑ ግን የለም። ስለዚህ እዛው ባሉበት 2 ወር ሙሉ ጾመኛም ሆነ ሚስት ጋር እንግዲህ 60 ቀን ቤት ሌሊቱን ብቻ ቆልም ቀኑ ሁሉ ቁማ በጣም ሊቸገሩ ይችላሉ። ስለዚህ ሐራም ሰራ አይደለ ወይ ደግሞ መጥፎ ተናገር አይደለ? من استعجل الأمر قبل آوانه عوقب بحرمانه ነገርን ከመድረሱ በፊት የተጣደፈ ሰው ራሱን ነገር በመከልከል ይቀጣ ይላል። አሁን አንድ ሰው ሐጅ ላይ እያለ
ግብረ ስጋ ግንኙነት ማድረግ የለበትም አይደለም። ወመን ፈረደ ፊሂነ አልሐጀ ፈላ ረፈተ ወላ ፉሱቀ ወላ ጂዳለ ፊል ሐጅ። የጾመም ሰው ጾም ላይ ያለ ግብረ ስጋ ግንኙነት አይፈቀድለትም። ከፋራ ይወጅብበታል የሚሉት ዑለማዎች አንድ ቀን መሶበር አቅቶት አይደለ 2 ወር በተከታታይ ይጾማሉ። ለምን? ሊአነ መን እስተዕጀለ አልአምረ ቀብለ አዋኒሂ ዑቂበ ቢሒርማኒሂ። ነገር ከመድረሱ በፊት የተጣደፈ ሰው ራሱን ይቀጣ። አንድ ሴት ሊያገባት ያሰባት ልጅ ነበረች። እያወሩ ምን እያሉ ኒካህ ከመደረጉ በፊት ግንኙነት አደረጉ። እናሳ ይችን ልጅ ማግባት ሐራም ነው አሉ ባዕዱል ፉቃሃ። ለምን ይሏቸዋል? ሊአነ መን እስተዕጀለ አልአምረ ቀብለ አዋኒሂ ዑቂበ ቢሒርማኒሂ። መከልከል አለበታል። አንዳንድ ሸሪዓ ብዙ ቆሻሻ ተግባራትን በተለያዩ መንገዶች ይቃረናል። አላ ኩሊ ሓል ፈመን ለም የጂድ ፈሲያሙ ሸህረይኒ ሙተታቢዐይኒ። ያለ አግባብ ሚስቱን ለመፍታት እየተንደረደረ የሄደ ተቆጥቶ ወደዚህ የሄደን ሁሉ ነው በዚሃር መልኩ ሲያደርገው 2 ወር በተከታታይ ሚን ቀብሊ አን የተማሳ ተባለ። ወመን ለም የስተጢዕ ይህንን ያልቻለ ሰውሳ ፈኢጥዓሙ 60 ምስኪናን 60 ምስኪን ማብላት አለበት። ዛሊከ ሊቱእሚኑ ቢላሂ ወረሱሊህ። በአላህና በመልእክተኛው እንድታምኑ ነው ይሄ የተደነገገው። ወቲልከ ሑዱዱላህ። ይሄ አላህ ስብሓነሁ ወተዓላ ድንበር ነው። ወሊልካፊሪነ ዐዛቡን አሊም። ለካህዲያኖቹ አሳማሚ ቅጣት አላቸው በላቸው አላህ። አስአሉላህ ጀለ ጀላሉሁ አን ዩወፊቀና ወኢያኩም لما يحبه ويرضاه وأن يرزقنا الإخلاص في القول والعمل وأن يجعلنا هداة مهديين غير ضالين ولا مضلين وصلى الله وسلم وبارك على نبينا محمد وآله وصحبه.